የተወደዳችሁ ቤተሰቦቼ እንግዲህ ቅኔውን ቀጥለናል። ከጉባኤ ቃና እስከ ሥላሴ ተመልክተናል። አሁን ደግሞ የሚቀረን ዘኢዜና መወድስ ስለሆነ አሁን ዘኢዜውን እንመለከታለን። ታሪክ፣ ቅኔ፣ አተካከል ማለት ነው። ሁላችሁም መጽሔተ ግዕዝ ዩቲዩብ ብላችሁ ገብታችሁ ሰፊ የሆነው ማብራሪያውና ትርጉሙን ከነሙያው ቅኔውን ለማግኘት አተካከሉን መጽሔተ ግዕዝ ዩቲዩብ ብላችሁ ገብታችሁ ቤተሰብ ሆናችሁ ለሌሎችም ሼር፣ ላይክ፣ ፎሎ እያደረጋችሁ ተከታተሉኝ እላለሁ። ወደ ቅኔው ኦ አብርሃም ከርመ ደመና አበብዙሃን አዝሪት እግዚአብሔር ይብለከ። ይህ አንድ ቤት ነው። ኦ አብርሃም የሚለው ኦ መደብ ነው። አብርሃም ተቀባይ ነው። ከርመ ደመና የሚለው ማረፊያ ነው። አራቱ ንባባት ማለት ተነሽ፣ ተጣይ፣ ሰያፍ፣ ወዳቂ አምስት ገጸ ንባብ ወይ በተናባቢ እንዲሁም ደግሞ ያለ ተናባቢ የሚቀመጡበት ማለት ነው። ያለ ተናባቢ ስላችሁ ሙሉ ዘር የሚሆንበት አለዛም ተናባቢ ነው የሚሆነው ማለት ነው። አበብዙሃን አዝርዕት እግዚአብሔር ይብለከ ይትባረኩ ውስተ ምድር አዝርዕት አሕዛበ ምድር በቡሩክ ዘርከ ቡሩከ ይኩን ውስጡ ዘባረከከ ወርጉመ ይኩን ዘይረግመከ ጸላኢ ቄድሮስ ህልወ አሐቲ ምድረከ ወርጉመ ይኩን ዘይረግመከ። አራተኛውን ቤት ይመልሳል ማለት ነው። እንግዲህ ዘኢዜ 5 ቤቶች ወይንም ስንኞች አሉት። አምስተኛውን ካለ በኋላ ወደ አራተኛው ደግሞ መጨረሻ ይላል እንደ መወድስ ማለት ነው። መወድስ ኩልክሙን ፍትሐ ሊተም የመጨረሻው ወይ 9ኛውን ቤት ይልና ወደ 8ኛውን ይመልሳል። አለዛም 8ኛ ከሆነ ደግሞ 8ኛውን ይልና ወደ 7ኛው ቤት ይመልሳል ማለት ነው። እንግዲህ ምንድነው ወደ ትርጉሙ ስንሄድ ኦ አብርሃም ከርመ ደመና፣ ከርም ማለት ክረምት ማለት ነው። አበብዙሃን አዝርዕት እግዚአብሔር ይብለከ፣ የብዙዎች አዝርዕቶች አባት የሆንክ የደመና ክረምት አብርሃም ሆይ እግዚአብሔር ይብለከ፣ እግዚአብሔር ይልሃል። ይትባረኩ ውስተ ምድር አዝርዕት አሕዛበ ምድር በቡሩክ ዘርእከ። ይሄ ቧዬ ይባላል። በመወድስም ላይ አለ፣ በረጅሙም ይሆናል። ለምሳሌ ይትባረኩ ለከ በውስተ ምድር ብለን በሙሉም ማድረግ እንችላለን። እንደዚህም ባጭሩ ማድረግ እንችላለን። የሚበዙ ተለዋጭም ማድረግ እንችላለን። እንደገና ደግሞ ይትባረኩ ለከ በውስተ ምድር ብለን ይሄ ከማንደርደሪያ በፊት የሚሆን ነው። ስለዚህ በመወድስም ላይ አለ እንዲሁ ከማንደርደሪያ በፊት ቧሄ ይባላል ማለት ነው። ስለዚህ ምንድነው አዝርዕት አሕዛበ ምድር በቡሩክ ዘርከ፣ የምድር አሕዛብ ዘሮች ወይንም አዝርዕቶች በምድር ውስጥ በዘርህ በተባረከው ዘርህ ይባረካሉ ይልሃል ነው። ቡሩከ ይኩን ውስጡ ዘባረከከ፣ የባረከ ውስጡ ቡሩክ ይሆን ዘንድ በቡሩክ ዘርህ አሕዛብ ይባረካሉ ይልሃል። ወርጉመ ይኩን ዘይረግመከ ጸላኢ ቄድሮስ ህልወ አሐቲ ምድርከ፣ በአንዲት ምድርህ የሚኖር የረገመ ጠላት ቄድሮስ የተረገመም ይሆን ዘንድ እንደዚሁ ይባረካሉ ይላል። እንግዲህ ይህ ምንድን ነው? ለሰሙ አብርሃም የሥላሴ ወዳጅ ከሆነ በኋላ እግዚአብሔርን ፈልጎ ካገኘው በኋላ ተከተለው። እንደ ሕጉ እንደ ስርዓቱ ሄደ። እግዚአብሔር የሚለውን የሚሰማ ሰው ነበረ። ስለዚህ በኦሪት ዘፍጥረት ምዕራፍ 22 ላይ ስንመለከት ቃል ኪዳን ሰጠው። ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ፣ በአንተ ዘርም ደግሞ የምድር አሕዛብ ነገስታት ይባረካሉ። ስለዚህ የሚረግምህም የተረገመ ይሁን፣ የሚባርክህም የተባረከ ይሆናል ብሎ ይህን ቃል ኪዳን ሰጥቶታል። በዛ ላይ ያጠነጠነ ነው። ይሄ ለሰሙ ነው። ለወርቁ ምንድን ነው ከተባለ እንግዲህ የአዝርዕቶች አባት የሚሆን የደመና ክረምት ነው። ክረምት እንግዲህ ሲመጣ በጣም አዝርዕት ምድር ቡቃያ ትለብሳለች፣ ለምለም ትለብሳለች። አጠቃላይ ገዳማቱ፣ አድባራቱ ሁሉ፣ ዱሩ፣ ጫካው ሁሉ
አረንጓዴ ለብሶ በአረንጓዴ አሸብርቆ ይታያል። ይሄም ማን ነው ከተባለ በክረምት መባረክ ማለት ነው። እግዚአብሔር ባለቤት ነው። ለአብርሃምም ለክረምትም ባለቤት ስለሆነ ነው። ባለቤት ነው። አብርሃምንም ያለው ክረምትንም በዚህ ጊዜ ይሄ ክረምት ወቅት ይሄ በጋ ወቅት ይሁን ያለ እግዚአብሔር ነው። ምድርንም እንድትለመልም የባረከ እግዚአብሔር ስለሆነ ባለቤቱ እግዚአብሔር ነው፣ ለሁለቱም ማለት ነው። ስለዚህ በቡሩክ ዘር ከማለት አንደኛ አብርሃም በዘርህ በልጅህ በይስሐቅ ማለት ነው። ሁለተኛ ደግሞ ገበሬ በሚዘራው ዘር ምድር ትባረካለች፣ የምድር ነገስታት ቡቃያዎች ይባረካሉ ነው። እንደ ህብር መውሰድ ትችላላችሁ። ቡሩከ ይኩን ውስጡ ዘባረከከ፣ የባረከህ ደግሞ ደስ ብሎት ያለ ውስጡ ማለት አሽክርት ናት። ከቡቃያዎች ሁሉ እንደው ክረምት ወይንም ዝናብና ምድር ሲገናኙ ወዲያውኑ አድጋ አበባ አፈርታ የምትታይ ውስጡ የምትባል እንደ ቅጠልም እንደ ሳርም አይነት የሆነች ናትና እሷ ክረምት የምትወድ ናት። ፍሬዋን አፍርታ በምድር ላይ ረግፋ ትቆይና አሁን አንድ ጊዜ ብቻ ሲጥል ወዲያውኑ ፍሬው ሁሉ በፀሐይ የተመታ ነውና ወዲያውኑ ይበቅላል፣ ይለመልማል። የባረከ ማለት ይባርካል፣ ደስ ብሎት ይባርካል። እሱም ደግሞ የተባረከ ይሆን ዘንድ ነው። ወርጉመ ይኩን ዘይረግመከ ጸላይ ቄድሮስ፣ ቄድሮስ የተባለ ደግሞ ጠላት ቄድሮስ የተባለ ደግሞ ዋንዛ ነው። እሱ ደግሞ የሚወደው በጋ ነው፣ ፀሐይ ነው የሚወደው። ደመና ዝናብ ክረምት ሲመጣ ልክ ቅጠሎች ሁሉ ይረግፋሉ፣ ሰውነቱ ሁሉ ይመላለጥና እንዲሁ ባዶውን ይቀራል ማለት ነው። በዚህ አይነት መልኩ ነው። ይሄ እንግዲህ ክረምትን በክረምት በዝናብ የሚወዱና የማይወዱ በእንደዚህ አይነት መልኩ ገጸ ንባብ መትከል እንችላለን። ይህ አሁን ብዙ ቆጠራ አያስቸግርም፣ ታሪኩ ከታወቀ ማለት ነው። በእንደዚህ አይነት መትከል ትችላላችሁ እናንተም ለማለት ነው ይሄን ያቀረብኩት። ወደ ሙያው ስንሄድ እንግዲህ ኦ አገባብ ወይንም ኦ ፍቺው ሆይ ሙያው አሰሚ ይባላል። አብርሃም ከርም ምሳሌ፣ አብርሃም ሰም ከርም ወርቅ ተመስሎ ያሰሚ ባለቤት፣ ደመና የከርም ዘርፍ፣ አብ ያለው የከርም አብርሃም ቅጽል፣ ብዙሃን የአዝርዕት ቅጽሎች፣ አዝርዕት ደግሞ የአብ ዘርፎች ይሆናሉ። እግዚአብሔር የሚለው የይብለከ ባለቤት፣ እግዚአብሔር ይብለከ እግዚአብሔር ይልሃል ነው የተባለው። ይብለከ ያለው አንቀጽ ማሰሪያ ያስራል እንጂ አይሳብም። ይትባረኩ ያለው አንቀጽ የይብለከ ተሳቢ ውስጥ አገባብ ተሳቢ ሳይሆን የይብለከ ተለዋጭ ነው የሚባለው። ይቤ አንቀጾችን ይለውጣል። ስለዚህ እንዲህ ብለዋል እንዲህ አድርገዋል ሲል ልክ ለይቤ ተለዋጭ ሆኑና ይቀመጣሉ ማለት ነው። አሁን ይትባረኩ የይቤ ዘር ነባር አንቀጽ ነው፣ ግን ይቤ ውስጠ ዘ የለውም እንጂ እንደ አንቀጽ ይረባል። ይቤ አለ ይብል ይላል፣ ይበል ይል ዘንድ ይበል ይበል ብሎ ይረባል ማለት ነው። ይቤ ማለት ነው። አሁን ይብለከ ሲል የይቤ ዘር ነው። ስለዚህ ምንድን ነው አንቀጾችን ሁሉ ይስባቸዋል፣ ወይንም ተለዋጭ ሆነው ለሱ ይገዛሉ፣ ወደሱ ይሳባሉ ማለት ነው። ይትባረኩ ያለው አብይ አንቀጽ የይቤ ተለዋጭ እንለዋለን። ውስጥ አገባብ ፍቺው ውስጥ ሙያው ማድረጊያ፣ ምድር የማድረጊያ ባለቤት፣ አዝርዕት አሕዛብ ምሳሌ፣ አሕዛብ ሰም፣ አዝርዕት ወርቅ ተመስለው የይትባረኩ ባለቤቶች፣ በአገባብ ፍቺው በቁም ቀሪው ሙያው ማድረጊያ፣ ቡሩክ የዘር ቅጽል፣ ዘርእከ ደግሞ የማድረጊያ ባለቤት ይሆናል። ቡሩከ የይኩን ተሳቢ፣ ይኩን ያለው ዘንድ አንቀጽ ይስባል እንጂ አያስርም። ወስጡ የይኩን ተሳቢ፣ ዘአገባብ ፍቺው የሙያው ቅጽል፣ ቅጽልነቱ ስጡ ላለው ባረከከ እንዳያስር ዘይጠብቃል። ወአገባብ ፍቺው ሙያው ደጋሚ፣ ርጉመ ያለው የይኩን ተሳቢ። ዘንድ ብዬ ነው ይሄን የፈታሁት። እዚያ መጽሐፍ ቅዱሱ ግን ወቡሩከ ይኩን ዘይባርከከ ዘባረከከ ወርጉመ ይኩን
ዘይረግመከ ብሎ ነው የሚቀመጠው። ምንድን ነው? ትእዛዝ ነው። የባረከህ የተባረከ ይሁን፣ የረገመህ የተረገመ ይሁን ተብሎ ነው የተቀመጠው። እኔ ግን በዘንድ አንቀጽ ነው ወደዛ ያሳሳብኩት ማለት ነው። ይኩን ያለው ዘንድ አንቀጽ ይስባል እንጂ አያስርም። ዘአገባብ ፍቺው የሙያው ቅጽል ቅጽልነቱ ጸላኢ ቄድሮስ ላለው ይረግመከ እንዳያስር ዘይጠብቃል። ጸላኢ ቄድሮስ ምሳሌ ጸላኢ ሰም ቄድሮስ ወርቅ ተመስሎ የይኩን ባለቤት ህልው የቄድሮስ ጸላኢ ውስጠ ዘቅጽል ነው። ይሄኛው ክብ ቅጽል ሲባል አንደኛውን በዘና በአንቀጽ አድርገን እንደገና ደግሞ በውስጠ ዛ አድርገን ክብ ቅጽል፣ ይሄኛውን ከኋላ ይሄኛውን ከፊት ማድረግ እንችላለን። ግን ከሁለቱንም በአንድ በኩል አድርጎም ደግሞ ሊቀጸል ይችላል። መጽሐፍት ያስቀምጣሉ። ህልው የቄድሮስ ጸላኢ ቅጽል አሃቲ የምድር ቅጽል ምድርከ ደግሞ የህልው ዘርፍ በማለት ሙያው ይሰጣል። ሰብስክራይብ አድርጉ፣ ለሌሎች አጋሩ፣ ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ለብዙዎች አዳርሱልኝ። መወድሱን እንመለከታለን። እንዲሁ በታሪክ አስቀምጥላችኋለሁ። ይቆየን። ቅሬታ ካለባችሁ ቅሬታችሁን በኮሜንት ግለጹልኝ። ደስ ካላችሁ ደስታችሁንም ግለጹልኝ። ይቆየን።